ሙድ ትጠላላችሁ ጋይስ። ሙድ የዛሬው ደግሞ በጣም ለየት ያለ ነው። ሩታ መጀመሪያው ማለት ነው አበባውን ለመቀበል ራሱ ልጁን ራሱ ሰላም ለማለት ፍላጎት የላትም። ነገር ግን ኖቤል በአክሽን እያሳያት አበባውን ተቀበዩ ምናምን አይነት ነገር ነው የሚያሳየው ማለት ነውና እዛ ጋር አብርሽ ስላለ ነው እንጂ ልጁ ያችን አበባ ቀንጥሶ ይዟት የመጣው እውነቱን ለመናገር ለሩታ አበባ ለመስጠት ድጋሚ መጥቶ አይደለም ልጁ ማለት ነው። እንደሚመስለኝ ደግሞ ልጁ እዛው ጎረቤት ነው መሰለኝ የሚኖረው የሩታ አፍቃሪ ወይም ደግሞ ከቡታጀራ የመጣው ልጅ ምን አለ ነው ቤላ አገራችን እንዴት አየካት? ከየትኛው ሀገር ነው የመጣው? ኦኬ ከቡታጀራ ወደ ሸገር ስለመጣ ነው ወደ አዲስ አበባ ስለመጣ ኦኬ አዲስ አበባን አያውቅም በርግጥ ልጁ ምክንያቱም ቡታጀራ ላይ ራሱ ውስጥ ብዙ ቦታ አያውቅም ብሏል አብርሽ እና ትተዋወቃላችሁ እያዳሜው ማለት ነው። በነገራችን ላይ ይሄ ነገር ጋይስ ሁለተኛ ዙር ብቀላ ነው ያዘችው ሩታ ማለት ነው። ገባችሁ? ምክንያቱም አብርሽ ከዚህ በፊት የሚያደርጋቸውን እያንዳንዱን ድርጊቶች ሩታ ለአብርሽ እያሳየችው ነው። ይሄ ነው ያለው ነገር ማለት ነውና አብርሽ ደግሞ አሁን ቆመክ ማልቀስ ቆመክ የሆነ ምናምን መነፋረቅ ምናምን ነገር አያስፈልግም። ቆፍጠን በል ማለት ነው። ቆፍጠን በል የጋሽዬ ቀብራራ አንተ ቆፍጠን ካልክ ነገሮች ይስተካከላሉና ሩታ ደግሞ በሰፈሩት ቁና መሰፈሩ አይቀርም እንደሚባለው ነው እና ብድሯን እየመለሰች ነው። ብድሯን እየመለሰች ስለሆነ አብርሽ እንግዲህ ቻለው ብድር በምድር እስከሆነ ድረስ ማለት ነው። ስለዚህ ላንተ የተሰማ ስሜት አሁን ሩታ የሩታ ዳይስፖራ መጥቶ አንተን ያፍጨረጨረህን ያህል አንተ ከሄርሜላ ጋር ሸሸ ገዳሚ ስትል ሩታዬም እንደዛው ነበር የተፍጨረጨረችው። አየህ በራን ዘግታ ስታለቅስ ነበረ። አንተ ዛሬ ግን በር ላይ ቆመህ ማለት ነው። የነ ኖቤል መሳለቂያ ትሁን አብርሽ። ኧረ ተው አብርሽ። ጋይስ ፈረንጁ እኮ ነው ያሳገኝ። ፈረንጁ ማለት ነው ጭንቅላቱን ያወዛውዝበታል። ኧረ የጀለስ ጋይስ የቡታጀራ ድራማ ማለት ነው። እና ለማንኛውም የሚመቻችሁ አብርሽ ደግሞ በቃ አትነፈራረቅ እንዴ ቆፍጠን በል። ምንድነው እንደ ወንድ ቆፍጠን ጀንተል በል እንዴ። እንደዚህማ ከተነፈራረቅ ደስታ የራሱ ነገር የሆነ ነገር ያደርግሃል። የምሬን ነው። ምንድነው እንዴ አብርሃም ሄደ ደስታ መጣ። በቃ ደስታ ነው ስሙ ደስታ። ሩታ ደግሞ ስታስመስል ማለት ነው እዛ ጋር አብርሽ ስላለ ነው እንጂ አብርሽ ባይኖር ያችን አበባ አትቀበልም በእርግጠኝነት ማለት ነው። ምክንያቱም ኖቤል ነው እያቀሳሰረ ያለው ጋይስ። የምሬ ነው። አቡሻ ራሱ አያውቀውም ይሄን ድርጊት ማለት ነው። ደግሞ ይሄ አቡሻ የሚባለው የሩታ ዘመድ የምር በጣም አስተዋይ ሰው ነው። እንዲታረቁም ይፈልጋል። ግን ኖቤል የሚባለው ጥቁር ሰይጣን መሀላቸው እስካለ ድረስ አይታረቁም ብዬ ነው የማስበው። ስለዚህ ሩታ በመጀመሪያ ደረጃ አብርሽ እዛ ቤት ከመመላለስህ በፊት ኖቤል ከሩታ ህይወትና ከቤትህ ንቅል ብሎ መውጣት አለበት። ይሄም ማስተካከል አለብህ እንጂ እዛ ጋር ብትመላለስ እዛ ጋር የፈለገውን ነገር ብታደርግ ይሄ ልጅ እንደ ቁመቱና እንደ መልኩ ነው ያለው። የምሬን ነው። ገባችሁ? ከፍትፍቱ ፊቱ ብሏል። ስለዚህ ኖቤል ማለት ልክ እንደሚታየው አይነት ሰው ነው ይመስለኛል። እና አብርሽዬ ደግሞ ቆፍጠን በል። ምክንያቱም በሰፈሩት ቁና መሰፈሩ ስለማይቀር ይሄውና እያየኸው ነው። ድርጊቱን ሁሉ እያየኸው ነው። አንቺን ከወንድ ጋር ሳይ ደሜ ይፈላል ስትል ይሄ አሁን ሁሉ መናክ እየተንቦጎበገ ደስታ የምዛገ ምን ሆኖ ነው ምናምን ይላል እንዴ በሰው ቤት ትንሽ እንኳን አያፍሩም እንዴ ጋይስ? ፍረት የለም እንዴ? የፍረት የለም ወይ? እንዴት ወንድ ባሏ እዛጋ የልጁ አባት እዛጋ ቆሞ ሌላ ወንድ መጥቶ አበባ ይሰጣታል? ምን ማለት ነው? ንቀት ነው ጋይስ፣ ንቀት ነው። ተናንቀናል። ቤቱ ሰብስክራይብ አድርጉልኝ ጋይስ፣ እየመጣን እንስቃለን።